የጋውታማ ቡዳ ትምህርት ነው። ይሄ ሳኮ ጋካይ ይባላል። ተመኘው፣ ተናገረው፣ ታገኘዋለህ። በተለይ ይሄ የቃል እምነት የሚለው ወርድ ኦፍ ፌዝ በአሁን ሰዓት እኛ ሀገር በብዛት የሚተገበር ነው። በአንዳንዶች እንደምትሰማው በሉ ተናገሩ ይሆንላችኋል የሚለው ነገር ማለት ነው። ምንድነው የሚሉት እነሱ? የምንናገረው ነገር ሁሉ የመከናወን ውስጣዊ የሆነ የራሱ ኃይል አለው። ስለዚህ ተናገረው ደግሞ ታገኘዋለህ። መኪና ፈልጋለሁ በል፣ መኪና ውጪ ይጠብቃል። ገንዘብ ባንክ ውስጥ እንዲገባ ፈልጋለሁ በል፣ በሆነ ታምር ገንዘብ ባንክ ውስጥ ይገባል የሚል የዚህ የቃል እምነት። ይሄ እንግዲህ ምንድነው ከሰው ማህበራዊ አኗኗር ችግር ጋር ተያይዞ የሚገባ የስነ ልቦና ጨዋታ ጭምር ነው። እንደምታውቀው ይሄ ዓለም በብዙ የኢኮኖሚ ቀውሶች የተመታበት ዓለም ነው። ገንዘብ የመፈለግ ፍላጎታችን ከምን ጊዜውም በላይ ከፍ ብሎ ኑሯል። ድሮ የዛሬ 150 ዓመት ትልቅ ነገር ሰው ፈለገ ቢባል አንድ መጽሐፍ ላይ የፊት መስታወት ለመግዛት ሰውን ሸጦ የፊት መስታወት ይገዛ ነበር ይባላል። አሁን አድጎ ደግሞ ገንዘብ የመፈለግ ምኞታችን በጣም ሰማይ ነክቷል። ስለዚህ ይሄ ትውልዱን በደንብ አድርጎ ይይዝልናል የሚል የእምነት ቃል ወይም ወርድ ኦፍ ፌዝ የሚለው ቃል በለው ታገኘዋለህ፣ ተመኘው ይሆንልሃል የሚል እምነትን አግልሎ መመኘትንና ማወጅን የእምነት ስፍራ እንዲወስድ ተደርጎ የሚደረግ እንቅስቃሴ ነው። በእኛ ሀገር በጣም ትምህርቱ ተስፋፍቷል። ይሄ ከቡዲዝም የተወሰደ ትምህርት ነው። የጋውታማ ቡዳ ትምህርት ነው። ይሄ ሳኮ ጋካይ ይባላል። ተመኘው፣ ተናገረው፣ ታገኘዋለህ የሚለው ትምህርት ማለት ነው። ይሄ ከክርስትና አስተምሮ ጋር ፈጽሞ ተቃራኒ ነው። ጌታ ይሄንን አላስተማረም። በእምነትና በስራ የሚገለጥ ህይወት ነው ክርስትና ውስጥ ያለው። ገና ሰውን ከመፍጠሩ በፊት ምድርን ከፈጠረ በኋላ ሰውን ካበጀ በኋላ ካፈር ሰጥቶ ተንከባከባት ነው ያለው። ዝም ብለህ ቁጭ ብለህ ተመኝ አላለም። የሆነ ተአምር ይወርድልሃል አላለም። እና ይሄ አንዱ ነው።